ዛሬ ይሄንን 12000 ብር ተመላሽ አደርገን ባይ አስ አይ ባይ ማንጎ የወደፊት ህሊና ትባላለች። በግሩፕ ክላስ የተማረች ልጅ ተማሪያችን ነች። ይሄ 12000 ብር የግሩፕ ክላስ የ3 ወር የከፈለችበት ገንዘብ ነው። ግን ዛሬ በደንብ አስተምሪያት ባይ ሂም አሸናፊ ሰጠን ይሄን ካሜራ ቤስኪ። እሺ ይሄን ማንጎ ውሰጂ ቴክ ዘ ማንጎ። ትምህርቱን በኋላ ሲቀር ከመለሰች ሁሉንም ይሄ ብር ይመለስላታል ማለት ነው። ይሄን 12000 ብር ተመላሽ ማድረግላት ግን ዛሬ ያመጣሁትን ትምህርት በደንብ ተምራ መጨረሻ ላይ ደግሞ ጥያቄዎች ጠይቃት ሙሉውን ከመለሰች ተመላሽ ይሆንላታል ማለት ነው። ይሄ ምንድነው በእንግሊዝኛ የሚባለው? ማንጎ። እሺ ይሄስ ምንድነው በእንግሊዝኛ የሚባለው? ካሜራ። አሁን ይሄ ምንድነው? what is this? ቲ። ይሄንን ላፕቶፕ ስጪኝ እንዴ? give me the laptop። ኤክሰለንት። እሺ ህሊና ይሄ 12000 ብር ባለፈው ለግሩፕ ኪዝ የከፈልሽው ገንዘብ ነው አይደለ? ራይት? yes። እሺ አሁን እንደነገርኩሽ አሁን የማስተምርሽ ትምህርት አለ። እሱም በደንብ ተረድተሽ ጠይቅሽ ሙሉ በሙሉ ከመለስሽልኝ ተመላሽ ይሆናል ሙሉ 12000 ብር ማለት ነው። ግልጽ ነው? ሬዲ ነሽ? በጣም አሪፍ። አሁን ግን ስጪኝ፣ በኋላ ከመለስሽ በኋላ ነሽ መለስልሽ። እናንተም በደንብ ተከታተሉ። በጣም ቤዚክ የሆነ ነገር ከመጀመሪያው ጀምሬ ነው ማስተምራት። የትም እንደትሄዱ በደንብ ጠቅማችኋል። ኦኬ ህሊና ይሄ ምንድነው በእንግሊዝኛ የሚባለው? ማንጎ። በጣም አሪፍ። እሺ መግዛትስ? ባይ። እሺ እንዲህ ብለሽ ነው ማንጎ ገዛሁ የምትይኝ በእንግሊዝኛ? አይ ባይ ማንጎ። ኦኬ በጣም አሪፍ። ወይኔ ዛሬ ይሄ ብር ሊመለስ ነው መሰለኝ። እሺ ሌላ ጥያቄ ልጠይቅሽ። እሺ ይሄስ ምንድነው በእንግሊዝኛ የሚባለው? ካሜራ። ጥሩ። ስለዚህ ካሜራውን ስጪኝ እንዴ ነው የምትይኝ? ጊቭ ሚ ካሜራ። እሺ ህሊና አሁን ያስባልኩሽ ማንና ማን ነበሩ? ባይ እና ጊቭ አይደለ? ከነኝም ተጨማሪ ደግሞ 3 አሉ። በጣም በየጊዜው የምትጠቀማቸው በየቀኑ የምትያቸው ማለት ነው በአማርኛ። ኢን እንግሊሽም ትያቸዋለሽ። ግን እነኚህን ዛሬ ገዛው፣ ለምሳሌ ነገ ገዛው፣ ትላንትና ገዛው፣ ነገ ገዛለው እያልሽ ስትቀያየሪያቸው በደንብ አድርገሽ ይሻለው ማለት ነው። ከዛ ምንም አይከብድሽም። እንዳልኩሽ አተ ላስት ፓርት ስመልሽልኝ ደግሞ ይሄ ብር ይመለስልሻል ማለት ነው። ሬዲ ነሽ? እሺ ህሊና አሁን ይሄ ምንድን ነበር ያልሽኝ? ማንጎ። this is ማንጎ አይደለ? ጥሩ። ስለዚህ አሁን ይሄንን ማንጎ እገዛለው፣ ገዛሁት፣ ገዛ ነው ማስብልሽ በእነኚህ በሁለቱ ማለት ነው። እስኪ በይው ይሄንን ባይ ኤንድ ባውት። ኤክሰለንት። ስለዚህ አሁን ገዛው ለማለት የትኛውን ነው የምትይው? እገዛለሁ ለማለት የትኛውን ነው የምትይው? ግዢልኝ ስትይ የትኛውን ነው የምትይው? በደንብ እናያለን። ኦኬ በጣም አሪፍ። ከግዢልኝ እንጀምር እስኪ። ሌትስ ሴይ እኔ ፍሬሽ ኮርነር ሄድኩኝ ይባል። ኦኬ ከዛም በኋላ ማንጎ ግዢልኝ ማለት ፈለግሽ። እኔ እንዴት ነው የምትይው? ለእኔ ማንጎ ግዢልኝ እንዴት ነው የምትይው? በቦት ወይስ በባይ? በየትኛው ይመስልሻል? ቦት። እሺ እስኪ ማንጎ ግዢልኝ አድርጊው እስኪ አንድ ላይ። አይ ቦት ማንጎ። ገዛሁኝ አይደለም ግዢልኝ፣ እያዘዝሽኝ ነው። እኔ አሁን እዛ ነው ያለት ፍሬሽ ኮርነር ያልኩት ደወልኩልሽ። ማንጎ ግዢልኝ እስኪ እንዳልትኝ ፈለግሽ እንዴት ነው የምትይው? ትዕዛዝ ሲሆን ይሄ ነው የምትጠቀሚው። ከዛ በኋላ ምን ትያለሽ መሰለሽ? ባይ ሚ። እስኪ ባይ ሚ ሲበዛ ኢኤስ። ኦኬ ማንጎስ። እስኪ ባይ ሚ ማንጎስ ምን ማለት ነው? ማንጎ ግዢልኝ። ኤክሰለንት። በጣም አሪፍ። የሆነ ነገር አድርጊላት ስትይ ባይ ብለሽ ለምሳሌ ለእሷ ከሆነ ባይ ሄር ማንጎስ ትያለሽ። እስኪ ባይ ሄር ማንጎስ ማለት ነው። ይሄ ማንጎ ግዢላት ለእሷ፣ ይሄ ሚ ለእኔ ነው አይደለ? ባይ ሚ ማንጎስ ለእኔ ማንጎ ግዢልኝ ነው። ለእሷ ማንጎ ግዢላት ሲሆንስ? ባይ ሄር ማንጎስ። ባይ ሄር ድገሚልኛ። ባይ ሄር ማንጎስ። ግን እዚህ ጋር ሄር ሲሆን ለእሷ ግዢላት ይሆናል ማለት ነው አይደለ? እሺ አሁን ደግሞ ለእሱ ግዢለት ሲሆን ሂም። ባይ ሂም ማንጎስ። እሺ እስኪ እሱን ጻፊልኝ አንቺ። እስኪ ጋር ጽሑፋ ይታያችኋል ብዬ አስባለሁ። አሪፍ። እሺ ስለዚህ ማንጎ ግዢለት አይደለ? ግዢልን ለእኛ ቢሆንስ? ባይ ብለሽ የምትቀይሩት የትኛውን ነው? እስካሁን የቀየርነው የትኛውን ነው? እነኚህን አይደለ? በሂም ፋንታ አስ ይሆናል። ባይ አስ ማንጎስ። አሪፍ። ሲበዩ ባይ አስ ማንጎስ ማለት ነው ማንጎ ግዢልን ለኛ። በጣም አሪፍ። ስለዚህ ይሄኛው እንደዚህ አድርጊልን ግዢልን ስትይ ነው የምትጠቀሚው። ወይም ደግሞ እገዛለው ሲሆንም ይቻላል። እሱንም እመልስልሻለሁ። መጀመሪያ ግን ቦት ላስተምርሽ። ቦት ያለፈ ሲሆን ነው። ለምሳሌ ገዛው ስትይ አይ ባይ ማንጎስ አትይ። አሁን ከማንጎ እንውጣና ለምሳሌ ይሄን ካሜራ እንበል። ኦኬ ይሄን ካሜራ ገዛሁ በይኝ እስኪ። በባይ ፋንታ ባውት። ማን ነው ግን ገዢው? እኔ። ስለዚህ ማን ይቀድማል ማለት ነው? ኤክሰለንት። ስለዚህ አይ ባውት ካሜራ። ጉድ። አይ ባውት የትኛውን ካሜራ? ኤክሰለንት። አሪፍ። እስኪ አንዴ ድገሚልኝ። አይ ባውት ዚስ ካሜራ። አይ ባውት ዚስ ካሜራ ማለት ነው ካሜራውን ገዛው።
ይህንን ካሜራ ገዛሁት። በጣም አሪፍ። ስለዚህ አሁን የባይ እና የቦት ዲፍረንስ አውቀሻል ማለት ነው አይደለ? የገጻፍሽ ነው። እሺ ባይ ምንድነው አልኩሽ? መግዛት። ባይም ቦትም መግዛት ነው አይደለ? ያለፈ ገዛን ገዙ ሲሆን ግን ቦት። ለምሳሌ እቺን እንቀይራት። ለምሳሌ እነሱ ይህን ካሜራ ገዙት አድርጊው እስኪ። እነሱ በእንግሊዝኛ ምንድነው? ዘይ ገዢ ስለሆኑ ዘይ ይሆናሉ። እሺ ዘይ ቦት ዚስ ካሜራ። ኤክሰለንት። እሺ ይህንን ኮምፒውተር እናርገው። ለነሱ ነው፣ እነሱ ገዙ። ኦኬ እሺ ዘይ ቦት ዚስ ኮምፒውተር። ኤክሰለንት። ስለዚህ ቦት ተገዝቷል ኦልሬዲ። እሺ ባይን ግን አሁን ከዊል ጋር ስትመጣ ለምሳሌ ዊል ባይ እናርጋት እስኪ። ዊል ባይ ምን ይመስላል? ለምሳሌ I will buy you a tea። I will buy you a tea ይመስላል። ሻይ መግዛት ፈልጋለሁ። እሺ መፈለግ ዋንት ነች። ዊል ካለ የምታወሪው ስላለፈ ነው ስለወደፊት ነው ወይስ ስላሁን ነው? ስለወደፊት። ኤክሰለንት። ስለዚህ ምን ይሆናል? I will buy መግዛት፣ ዊል ወደፊት ነው። ስለዚህ ዊል ባይ ምን ይሆናል? እገዛለሁ፣ ወደፊት ማለት ነው። because you told me ዊል ፊውቸር ነው የሚያሳየው አይደለ? ስለዚህ አሁን ይሄ ምንድነው? what is this? ቲ አይደለ? በጣም አሪፍ። ስለዚህ አሁን ይሄንን ሻይ እገዛልሻለሁ ስልሽ እንዴት ነው? አሁን አይደለም በኋላ ነው የምገዛልሽ። አሁን ባይ እና ቦት ሁለቱንም ስለ ወደፊት አይገልጹልን አይደለ? ወደፊት የምትገልጭበት በዊል ነው። እንዲህ ብለሽ ነው ሻይ እገዛልሻለሁ የምትይኝ። I will buy you እኔን ታስገብኛለሽ እዚህ ጋር። እሺ I will buy you tea። ኤክሰለንት። I will buy you tea ማለት ነው ለአንቺ ሻይ እገዛልሻለሁ ጋልሽኝ ነው ማለት ነው። ክሊር ነው አይደለ? ስለዚህ አሁን ጽፈሻል ብዬ አስባለሁ አይደለ? እናንተም ጻፉ በደንብ። ይሄ በጣም ኮመን የሆነ ነገር ነው። ለማንኛውም ድርጊት ስታወሩ ስለ አሁን ከሆነ ስለ ወደፊት ከሆነና ስላለፈ ሲሆን ይለያያሉ እንደምታዩቸው አይደለ? ባይ እንደዚህ ግዢልኝ ስትይ ነው። ለሱ ብቻ አይደለም። ኦኬ ዲፕ መግባት ስላልፈለግኩኝ ነው። ፎር ናው ብቻ በኋላ ስለንጠቅሽ በደንብ ማወቅ አለብሽ። እነኝን ባይ ቦት እና ዊል ባይ አይደለ? ለምሳሌ አንድ ልጠይቅሽ። ኦኬ በጣም አሪፍ። እሺ አሁን ድጋሜ ይሄን ማንጎ እናንሳ። ማንጎ ግዢልኝ በይ እስኪ። በባይ ነው በቦት ነው ወይስ በዊል ባይ ነው? ማንጎ ግዢልኝ። በባይ። እሺ እስኪ በይ። አይ ባይ ማንጎ። አይ ባይ ማንጎ ግዢልኝ። በራሱ ነው የምጀምረው። ግዢልኝ አርጊልኝ ስትይ ባይ ሚ ማንጎስ። ኤክሰለንት። ባይ ሚ ማንጎስ አይደለ? በጣም አሪፍ። ማንጎ ገዛሁኝ ሲሆንስ አልፏል እዚህ ጋር አይደለ? በባይ ነው በቦት ነው የምትይኝ? በቦት። ጥሩ። እስኪ አሁን ወይት አንቺ እናንተ እስኪ እንዲህ ብላችሁ ነው ማንጎ ገዛው የምትሉት? ትራይት በራሳችሁ። እሺ አንቺ ንገሪ። ማንጎ ገዛው። አይ ቦት ማንጎስ። በጣም አሪፍ። እሺ በኋላ ማንጎ እገዛለሁ ሲሆንስ? በኋላ ሲሆን ስለመቼ ነው የምታወሪው? ስለወደፊት። ስለዚህ በየትኛው? በዊል ባይ በቦት? ዊል ባይ። እስኪ እሺ በይ። አይ ዊል ባይ ማንጎስ። በኋላ ሌተር ናት። ሌተርን ጨምሪያት። ኦኬ እሺ መጨረሻ ላይ ታስገቢያት እሷን። ሌተር ማንጎስ ነው መጨረሻ ላይ ያስገቢያት። አይ ዊል ባይ ማንጎስ ሌተር። አሪፍ ነው፣ በጣም አሪፍ ነው። you're doing good። I will buy mangoes later። እሺ I will buy mangoes later። በጣም አሪፍ። አሁን ይኸውልሽ አንቺም እናንተም እዚህ ጋር ኖታችሁን ጻፉ። እሺ ለምሳሌ አሁን ባይ እንደዚህ ግዢልኝ ስትይ ነው አይደለ? ስለዚህ ባይ ለአሁን ለትእዛዝ ብለሽ ጻፊ። ባይ ለማዘዝ አይደለ? እንደዚህ ግዢልኝ ስትይ። እሱ ብቻ ግን አይደለም። እሺ ሌላ ጊዜ በሰፊው እናየዋለን። ቦት ሲሆን ደግሞ ላለፈ ነው። ገዛው፣ ገዛች፣ ገዛ እንደማለት ጻፊ። በጣም አሪፍ። ዊል ባይ ስትሉ ደግሞ ወይም ስትይ ደግሞ እገዛለሁ ወደፊት ስለምትገዣቸው ነገሮች። ለምሳሌ ቀጣይ ዓመት መኪና እገዛለሁ፣ ቤት እገዛለሁ ስትይ ዊል ባይ ነው። ገዛው ስትይ ግን ምንድን ነው የምትይው ማለት ነው? ባይ። ገዛሁኝ፣ ገዝቻለሁ ኦልሬዲ። ፓስት ከሆነ ባውት ነው የምትይው። በጣም አሪፍ። ስለዚህ አሁን ባይ በዚህ መልኩ ካየነው ልክ እንደዚህ ደግሞ ጊቨን እናያለን ማለት ነው። ስጪኝ ሲሆን ሰጠሁሽ ሲሆን እሰጥሻለሁ ሲሆን ይለያል። ልክ እንደዚህ ማለት ነው። እሱን እናያለን አሁን። እሺ አሁን ቅድም ስለ ገንዘብ አውርተን ነበር አይደለ? አሁን ይሄንን ብር ስጪኝ እንዴ ነው የምትይኝ? አይ ባይ ኖ ከባይ ሞተናል። ሌላ መስጠት ጋር ያስ። እሺ ብሩን ስጪኝ በይ። ጊቭ ሚ መኒ። ስለዚህ መስጠት ምንድነው? ጊቭ። ጥሩ ጻፊ። ሰጠችኝ ሲሆንስ ለምሳሌ እናቴ ገንዘብ ሰጠችኝ በይ እስኪ። እናቴ ገንዘብ ሰጠችኝ። አሁን ቅድም ገዛው ሲሆን ቀይረነዋል አይደለ? እዚህ ጋርም ትንሽ መቀየር አለበት ማለት ነው። ታውቂው ከሆነ መጀመሪያ let me give it a chance። ሰጠችኝ ሲሆን እሺ እዚህ ጋር ያለፈ ስታረጊው ምን ይሆናል? gave ይሆናል። እሺ እስኪ በያው gave። ጥሩ። አሁን ደግሞ ሰጥሻለሁ ስታረጊው ደግሞ ምን ይሆናል? ወደ ፊቸር ሲሆን what did we add? ቅድም ደበሬ ጨመር ነው ወደፊት ለማድረግ will። ኤክሰለንት። ስለዚህ ምን ይሆናል? ሰጥሻለሁ ሲሆን will give። ኤክሰለንት። በጣም አሪፍ። ዊል ጻፋቶሽ ነኝ ሶስት ነው። ጊቭ ከዛ ጌቭ ከዛ ዊል ጊቭ። ጌቭ። በጣም አሪፍ። እሺ ስለዚህ አሁን ገንዘብ ስጪኝ ስትይኝ እንዴ ነበር የምትይኝ?
give me money እሺ ገንዘቡን ስታረጊው አሁን እዚህ ጋር አለ ገንዘቡ ይታወቃል ይሄ ገንዘብ ስለዚህ ገንዘብ ነው የምናወራው አይደለ ሰው ገንዘቡን ስትይ እንዴት ነው የምትይው give ላይ ልክ ነሽ give me ብለሽ ግን ገንዘቡን ስፔሲፊክ ስታረጊው ዘት ጨምራለሽ give me the money እስኪ give me the money ጥሩ give me the money ማለት ነው ገንዘቡን ስጪኝ good so አሁን ቅድም እንዳደረግነው ለሌላ ሰው ሰጥ ለምሳሌ አሁን give ለሱ ስጩ በይኝ እስኪ ለሱ ገንዘቡን ስጩ ቅድም ለሱ እንዴት ነበር ያልነው her አይደለም ስለማጽፊ ነው የምትረሺው ሁሌና her ለሷ ነው እሺ ለሷ ብለሽ ንገሪኝ እስኪ okay give me no give her the money excellent ሱ ማለት ነው ለሷ ገንዘብ ስጫት አሪፍ ለሱ ሲሆንስ her ለሱስ his እንደዛ ብያሳስችሽ ከዛ ሌላ ነገርሽ ነበር him yes give him the money እስኪ በይው give him the money ለኛ ገንዘቡን ስጪኝ give us the money give us the money በይው እስኪ give us the money ጥሩ ስለዚህ አሁን ለከሌ ስጪ ስትይ ለራስሽ ከሆነ ሚ ጻፊው give me ለኔ ስጪኝ ነው ኦኬ give her ለሷ ስጫት ነው give him ምንድነው ለሱ give us ምንድነው ለኛ ስለዚህ ገንዘቡን ጋር ምንም አቀየሪም ሁሉም ጋር ደመኒ ነው ግን እስካሁን እቺን ደግሞ እንቀይራት ለምሳሌ ሻይ ስጪኝ በይ give me tea ሻይውን give me the tea excellent give me the tea because እዚህ ጋር ያለው ቲ ነው አይደለ give me the tea ለሱ ስጪው ሻይውን give her ለሱ okay ለሱ give him ታለ እሺ give him the tea ለኛ ሻይ ስጪኝ give us the tea ስፔሊንግ እንዴት ነበር as አይደለም ጻፊው እሱ ጋር us እሺ እስኪ በይው ድጋሜ ስለዚህ አሁን ለኔ ስጪኝ እንዴት ነው የሚሆነው give me ገንዘቡን the money give me the money ለሷ ገንዘቡን ስጫት give her the money አሪፍ ቶሎ ለሱ give him the money ለኛ give us the money በጣም አሪፍ ስለዚህ give ስጪኝ ብሎ ለመጀመር ከፊት ለፊት ነው የምታመጪው አይ ሺ ምናምን ፊት ለፊት የለውም እሺ give ብለሽ ነው የምትጀምር ከዛ በኋላ የሚሰጠው ሰው እዚህ ጋር ይቀመጣል ለምሳሌ ለሂንደ ስጫት ከሆነ give ሂንደ ማለት ትችላለሽ እዚህ ጋር እስኪ በይው give ሂንደ the money excellent give ሂንደ the money እስኪ give ሂንደ the money good አሁን እዚህ ጋር ለሷ ምናምን ስትይ ይነኛ አሉልሽ ስም ማረክ ከፈለግሽ ለምሳሌ give ቤቲ the money give ህሊና the money give አሸናፊ the money ትችላለሽ ማለት ነው እሺ ጻፊው እስኪ አንድ ኤግዛምፕል በራስሽ give ህሊና the money ስም ሲኖርብሽ ማለት ነው give ህሊና the money በጣም አሪፍ እሺ ስለዚህ አሁን እቺን ብንቀይራትም ማስከብደሽም አይደለ ለምሳሌ ስለ ላፕቶፑ እናውራ እዚህ ጋር ላፕቶፕ አለ አይደለ ይሄንን ላፕቶፕ ስጪኝ ደነምቲ ይሄ ላፕቶፕ ስጪኝ give me the laptop excellent ዘለም ነበር የገባው ይሄን ለማለት ይሄን ስለሚታወቅ ዝም ብሎ ላፕቶፕ ቢሆን ኖሮ give me a laptop ቲ ነበር እሺ give me a laptop ግን ይሄንን ሲሆን give me this or ደግሞ ላፕቶፑን ከሆነ give me the laptop እሺ ለሂንደ ስጫት እሺ give ሂንደ the laptop በጣም አሪፍ ገብቶሻል ይሄ በደንብ አይደለ ሰው አሁን እንዲህ ብለን ነው ደግሞ ሰጠችኝ የምናደርገው ያለፈ ነው ማለት ነው አይደል እዚህ ጋር የትኛው ልጠቀም ከሶስቱ ሰጠችኝ ለማለት give excellent ምክንያቱም ይሄኛውን ለማዘዝ አለን ዊል ካለ obviously ስለወደፊት ነው የምናወራው ስለዚህ give ነው ማለት ነው እሺ ስለዚህ አሁን ሂንደ ገንዘቡን ሰጠችኝ እንዴት ነው የምትይው ሂንደ ገንዘቡን ሰጠችኝ ሰጪዋ ማን ናት ሂንደ ስለዚህ እሷ ፊት ለፊት አምጫት ሂንደ እሺ ሰው ሂንደ gave the money ለማ ለኔ ስለዚህ give ለኔ እንዴት ነበር የምትይው me እኮ gave me the money ሙሉን በይ ሂንደ gave me the money ሂንደ gave me the money ሂንደ gave me the money በጣም አሪፍ አሁን ደግሞ ይሄንና ይሄንን እንቀያየረዋለን ኦኬ ለምሳሌ ህሊና ለኛ ገንዘቡን ሰጠችን አድርጊ እስኪ ኦኬ ህሊና gave ለኛ us እሺ as the money እሺ ድጋሜ ህሊና gave us the money ሳይቋረጥ አሁን አንድ ላይ ህሊና gave us the money ማለት ነው ህሊና ገንዘቡን ሰጠችን በጣም አሪፍ እሺ አሁን ደግሞ አሸናፊ ለሷ ገንዘብ ሰጣት አሸናፊ gave her the money በጣም አሪፍ ስለዚህ gave ደግሞ ያለፈ ነው ማለት ነው ያለፈ ሰጠው ሰጣት ሰጠች ለምሳሌ I gave ማለት ነው ሰጠው she gave ሰጠዋት ሰጠች ሰጪዋ እዚህ ጋር she ካልኩኝ እኮ ማን ነው ሰጪው እሷ ስለ she gave ማለት ነው ሰጠች ማለት he gave
ወንድ አይደለ ሰጠ he gave ሰጠ we gave ሰጠን ከዛ በኋላ የሰጣችሁት ነገር እዚህ ጋር ማስቀመጥ ማለት ነው ለምሳሌ ለኤግዛምፕል እሺ ካሜራ አለ እዚህ ጋር አይደለ ለምሳሌ ማን ነው ካሜራ ሰጠን አሸናፊ obviously ካሜራ ማናችን አይደለ ስለዚህ አሸናፊ ሰጠን ይሄን ካሜራ በእስኪ አሸናፊ gave me the camera ሚ አይደለም ለኛ ነው የሰጠን እሺ እስኪ ድጋሚው አሸናፊ gave us the camera በጣም አሪፍ ስለዚህ ሰውየውን ፊት ለፊት ታመጪውና የተቀበለው ሰው ማን ነው እዚህ ጋር ይገባል ከዛ እቃው እዚህ ጋር ይቀመጣል ማለት ነው ክሊር yes በጣም አሪፍ will give ሲሆን ደግሞ ስለመቼ ነው የሚያወራው ስለወደፊት ስለዚህ I will give you ማለት ነው I will give you እሰጥሻለሁ በጣም አሪፍ እስኪ I will give you ጻፊ ምን ብዬሽ ነበር ይሄን ገንዘብ ሰጥሻለሁ ብዬሽ ነበር አይደለ እስኪ እሱም በይ I will give you the money I will give you the money yes ከመለስሽ አይደለ I will give you the money if you answer the questions ማለት ነው በጣም አሪፍ እሺ ለሷ ሰጣለሁ ቢሆንስ ለሷ ከሶስቱ okay I will give her the money ለነሱ ሰጣለሁ ቢሆንስ እነሱ ደግሞ ነው ማናቸው መሰለሽ ትገምታለሽ ዘይ እሺ ዘይ ሳይሆን them እስኪ በይ I will give them the money ምን ማለት ነው ለነሱ ሰጣቸዋለሁ በጣም አሪፍ ስለዚህ አሁን ኮንክሉድ እናርጋቸው give ስታዥ ስጪኝ ስቲ give ጻፊው give ስጪኝ ስቲ ኦኬ give me ስጪኝ ማለትሽ ነው ከዛ በኋላ ደግሞ gave ሲሆን ደግሞ ምንድነው ያለፈ ወይም ሰጠች ሲሆን ማለት ነው ጻፊው gave ያለፈ እሺ will give ሲሆን ደግሞ ወደፊት ሰጥሻለሁ I will give you ካልኩሽ ሰጥሻለሁ እያልኩኝ ነው ማለት ነው so clear ነው ልክ እንደቀደሙ buy bought will buy እንዳልነው give gave will give በኋላ I will ask you ብዬሻለሁ ከዛ በኋላ ነው I will give you the money ያልኩት እንጂ ካልመርሽ አይሰጥሽም በደምብ ጽፈሻል yes አሪፍሽ እሻውን በደምብ ገብቶሻል አይደል ይሄ her me us በደምብ ጽፈሻል ብዬ አስባለሁ አሁን ቀጣይ ደግሞ just speak ላይ ፎከስ እናደርጋለን ቀላል ስለሆኑ ከዚህ በኋላ እሺ በጣም አሪፍ አሁን መውሰድ ምንድነው ለምሳሌ ይሄን ብር ሰጂ ስልሽ እንዴ ነው የምልሽ ሰጂ ይሄን ብር መውሰድ ችግር የለም እሺ መውሰድ take ነው take በውስኪ take በጣም አሪፍ ትዕዛዝ ሲሆን እንዳልኩሽ ከቴክ ነው የምትጀምረው አይደል ገንዘቡን ሰጂ እንዴ ነው የምልሽ take ገንዘቡን take the money አዎ እስኪ ድጋሚው take the money ገንዘቡን አሁን ምን ቀይራት የመኒዋን ፓርት ነው take the money አሁን ይሄን ካሜራ ውሰጂ በይ ይሄን ካሜራ ውሰጂ take the camera or take this camera አይደል እሺ ይሄን ማንጎ ውሰጂ take the mango ይሄንን ሻይ ውሰጂ take the tea በጣም አሪፍ ስለዚህ እንደዚህ አድርጊ ስትይ take tea እና እቃውን ማስገባት ነው ማለት ነው take ውሰጂ ማለት ነው ማለት ነው ውሰዱ ለሁሉም ይሆናል እሺ አሁን ወሰድኩኝ ስልስ ይሄን ገንዘብ ወሰድኩት እንዴ ነው የምትይው or take past ማነች took ስለዚህ አሁን ወሳጅ አለ አይደለ ማን የወሰደው እኔ I took the money excellent I took the money እስኪ በይ I took the money I took ማለት ወሰድኩት ማለት ነው I took the money እሺ ለምሳሌ ሚኪ ማንጎሽን ወሰደብሽ በይ እስኪ ወሳጁ ማን ነው ሚኪ took the money ማንጎ okay ማንጎ ላይ ማንጎሽን አርጊልኝም okay ያንቺን እንዴ ነው የምትይው you አንቺ ነው ያንቺ ሲሆን your ስለዚህ ሚኪ took your mango በጣም አሪፍ አንድ ናት ግን your mango በጣም አሪፍ ሚኪ took your mango ሲበል ሚኪ took your mango ምን ማለት ነው ሚኪ ማንጎሽን ወሰደብሽ በጣም አሪፍ እሺ ለምሳሌ የአሸናፊን ካሜራ ወሰድን ጀመራ እኛ አይደለ እኛ በእንግሊዝኛ ምንድን ነው ለኛ አይደለም ቅድም የጻፍነው ለኛን ነው አሳል ነው እኛ we እኛ በጣም አሪፍ ስለዚህ እኛ የአሸናፊን ካሜራ ወሰድንበት እሺ we took ከፈለግሽ አሸናፊስ ማለት ትችላለሽ ደግሞ ሂዝ ማለት ትችላለሽ ሂዝ ማለት የሱ ማለት አሸናፊስ ስትይ ደግሞ የአሸናፊ ያልሽ የትኛው ይሻላል አሸናፊስ እንዲህ ነው የምትጽፊያት አፖስትሮፍ ኤስ ማለት የ ማለት ነው እሺ ጻፊው እንዲህ ጨረት አድርገሽ ኤስ ስትይ የባባሪኛ አሁን የአሸናፊ ማለታችን ነው ማለት ነው እስቲ በይው we took አሸናፊስ ካሜራ በጣም አሪፍ እወስዳለሁ ሲሆንስ ፊውቸር ላይ ስናደርገው ማን ነበር የምንጨምረው will take ጥሩ will take ማንጎሽን ወስድብሻለሁ በይኝ እስኪ ማንጎሽን I will take your mangoes በጣም አሪፍ I'll take your mango ገንዘቡን ወስዳለሁ I will take you
ትችያለሽ። ዩርማውን የኔ ሆኖ ነበረ። እስኪ I will take your money. good I'll take your money አል ብለሽ ማለት ትችያለሽ። I'll take the money ያንቺን አድርጊው። ኦኬ I'll take your money በጣም አሪፍ። ስለዚህ ቴክ እወስዳለሁ ወይም ውሰጂ ቴክ ውሰጂ። ቱክ ወሰድኩኝ ጽፈሻል ግን ቱክ ወሰድኩኝ። እሺ ከዛ ዊል ቴክ ወስዳለሁ መቼ በኋላ ነገ ከነገ ወዲያ ኢዳዛማተር ብቻ ግን ፊውቸር ነው ማለት ነው። ግልጽ ናቸው እነዚህ። አንድ ሁለት ነው የሚቀርሽ። ልክ እንደዚህ በጣም ቀላል ናቸው። ንግግር ላይ ነው ፎከስ እናደርግባቸው። እሺ ሰውልሽልኝና ልክ እንደዚህ አይነት ብዙ አሉ ወደ 3 ወደ 4 ሞር ማለት ነው። እሱን በደንብ በፒዲኤፍ አድርጌ በአማርኛም ልክ አሁናችሁ እንደጻፍሽው ማለት ነው ለእኔ ለእሷ ለእነሱ እያደረግን በደንብ ስትራክቸር አድርጌ እልክልሻለሁ ስልክሽ ላይ። ኦኬ ለእናንተ ደግሞ አዚዩ ነው ቴሌግራም ቻናላችን ላይ ብትሄዱ ኤቭሪ ቪዲዮ ታች ዊ ሃቭ አ ፒዲኤፍ ፎር ዩ ጋይስ አይደል? በዚህም ቪዲዮ ታች ደግሞ አሁን የሚቀሩንን አሁንም ያልናቸውንም እንዳለ በፒዲኤፍ አስቀምጥላቸዋለሁ። እሺ ስለዚህ አሁን ወደ የሚያሸልማት ጥያቄዎች ልንሄድ ነው። እስካሁን 3 ነገር ነው አይደለ? ባይ ጊቭ እና ቴክ። ባይ ጊቭ ቴክ አይደለ? አሁን በእነኚህ 3ቱ ፕሬዘንት እያረኩኝ ቴክ ቱክ ከዛ ዊል ቴክ ባይ ቦት እያረኩኝ በደንብ ጠይቀሻለሁ። ከመለስሽ ብቻ ይሄ ብር ይመለስልሻል ማለት ነው። ግልጽ ነው አይደለ? አሁን ወደ የሚያሸልምሽ ጥያቄ ደርሰናል። የመጀመሪያው ምን ትይኛለሽ መሰለሽ? ገንዘቡን ስጪኝ ትይኛለሽ። ጊቭ ሚ ዘ መኒ። በጣም አሪፍ። አሁን ይሄን ያስተማርኩሽ ባንዴ እንድትችይው ሳይሆን ዩ ሃቭ ቱ ሪድ ፒዲኤፍ ማንበብ አለብሽ፣ በደንብ ፕራክቲስ ማድረግ አለብሽ። ባንዴ አትችይውም ኦፍ ኮርስ፣ ግን ልክ ለአሁኑ ግን ስጠይቅሽ መልሽልኝ። እያነበብሽም ችግር የለውም። እሺ በጣም አሪፍ። ገንዘቡን ስጪኝ እንዴት ነው የምትይ? ጊቭ ሚ ዘ መኒ። በጣም አሪፍ። ለእሷ ስጫት። ጊቭ ሚ ሄር መኒ። የእሷን ገንዘብ ስጪኝ ያደረግሽ። ሶሪ ጊቭ ሄር ዘ መኒ። በጣም አሪፍ። ለእሱ ስጪው። ጊቭ ሂም ዘ መኒ። በጣም አሪፍ። ካሜራው ጋር እንሂድ። ለእሱ ካሜራውን ስጪው በይ። ጊቭ ሂም ዘ ካሜራ። በጣም አሪፍ። ሻዩን ስጪው። ጊቭ ሂም ዘ ቲ። በጣም አሪፍ። እሺ አሁን እንዲህ ብለን ነው ደግሞ ወደ ሌላ ቨርብ ደግሞ እንቀየር። ኦኬ ለምሳሌ ጊቭ ለትእዛዝ ነው አይደለ? ሰጠሁት ሲሆንስ? ያለፈ ሲሆን ጌቭ። ስለዚህ እኔ ለሱ ገንዘቡን ሰጠሁት። ሰጪው ማን ነው? አንቺ። አይ ጌቭ መኒ። ለማ እሱንም አስገቢው። አይ ጌቭ ሄር ዘ መኒ። ቀየርሽው ጾታውን። ኦኬ አይ ጌቭ ሂም ዘ መኒ። አይ ጌቭ ሂም ዘ መኒ። በጣም አሪፍ። እነሱ ለኛ ሰጡን። እነሱ እንዴት ነው የምትይው? ዘይ። ኦኬ ዘይ ጌቭ ለኛ። ዘይ ጌቭ አስ ዘ መኒ። በጣም አሪፍ። እሺ እንቀይረው፣ ካሜራ እናድርገው። እነሱ ለኛ ካሜራ ሰጡን። እሺ ዘይ ጌቭ ለኛ ሲሆን አስ ይሆናል። ዘይ ጌቭ አስ ዘ ካሜራ። ሲድገሚልኝ ዘይ ጌቭ አስ ዘ ካሜራ። በጣም እሺ። አሁን ደግሞ መግዛት ምንድን ነበረ? ባይ። ካሜራ ግዢልኝ በይኝ እስኪ። እሺ ባይ ሚ ዘ ካሜራ። ካሜራ ዘለም ስለሽ ካላወቅኩት አሁን ይሄን ስለሆነ ነው። ይሄንን ከሆነ ባይ ሚ ዚስ ካሜራ ትይኛለሽ። ጀስት ካሜራ ግዢልኝ ከሆነ ግን ባይ ሚ አ ካሜራ። እስኪ በል ባይ ሚ ኤ ካሜራ። እሺ ለሱ ካሜራ ገዢለት። ባይ ሂም ዘ ካሜራ። ካሜራ። እሺ አንዴ ድገሚልኝ። ባይ ሂም ኤ ካሜራ። ለኛ ካሜራ ግዢልን። ባይ ሂም ኖ ባይ አስ ዘ ካሜራ። በጣም ኤ ካሜራ። አንዴ ድገሚልኝ። ባይ አስ ኤ ካሜራ። በጣም አሪፍ። እሺ አሁን ደግሞ እስኪ ወደ ላፕቶፑ እንሂድ። ኦኬ ካሜራ ላፕቶፕ ገዛው እንዴት ነው የምለው? አይ ባይ አልፏል። ገዛችኋል። ትላንትና ነው የገዛሁት። እሺ ትላንት ላፕቶፕ ገዛው። አይ ባውት ኤ ላፕቶፕ ትላንትና yesterday። ኦኬ እሺ ድገሚልኝ። አይ ባውት ነገርየው ነው። አይ ቦት። ኦኬ እሺ አይ ቦት ኤ ላፕቶፕ ትላንትና yesterday። በጣም አሪፍ። አንዴ ትደግሚያለሽ። እሺ አይ ቦት ኤ ላፕቶፕ yesterday። በጣም አሪፍ። እሺ ስለዚህ ቦት መቼ ነው ማለት ነው? ያለፈ ነው ማለት ነው። እሺ አሁን ደግሞ ስለ መውሰድ ደግሞ እናውራ። ውሰጂ እንዴት ነው የምትይው? ቴክ። በጣም አሪፍ። ይሄን ገንዘብ ውሰጂ በይኝ እስኪ። ቴክ ዘ መኒ። በጣም አሪፍ። እሺ ማንጎውን ውሰጂ። ቴክ ዘ ማንጎ። እሺ ካሜራውን ውሰጂ። ቴክ ካሜራ። ካሜራውን ውሰጂ። ቴክ ዘ ካሜራ። በጣም አሪፍ። እሺ ካሜራውን ወሰደው ሲሆን ያለፈ ሲሆን ማለት ነው። ካሜራውን ወሰደው። ሂ ቶክ ኤ ካሜራ። እሱ ሂ ቶክ ኤ ካሜራ። የትኛውን? ይሄን ዘ ካሜራ። ሲድጋሚው ሂ ቶክ ዘ ካሜራ። ቱክ። እሺ እስኪ ሂ ቱክ ዘ ካሜራ። በጣም አሪፍ። ሻዩን ወሰደው። ሂ ቱክ ኤቲ። ይሄን ሻይ ዘቲ። እሺ ሻዩን እወስዳለሁ ሲሆንስ?
ፊውቸር ሲሆን በኋላ I will took I will take ነው አዎ I will take ሻዩን 80 ሻዩን ኦኬ ዘቲ ድገሚልኝ አንዴ ዘቲ I will take the tea ምን ማለት ነው ሻዩን ወስዳለሁ ገንዘቡን ወስዳለሁ I will take the money I will take the money እሺ ህሊላ በጣም አሪፍ በጣም ሞክረሻል ሞስት ኦፍ ኢትን አግኝተሻል ሳግዝሽ ነበረ ስለዚህ ያው ፌር ለመሆን ግማሽ እንወስዳለን ምን ይመስልሻል ተስማምናለሽ በጣም አሪፍ እሺ so I hope በደንብ ተምራችኋል በዚህ ቪዲዮ ብዬ አስባለሁ ልክ እንዳልኳችሁ ደግሞ እነኚህን ቨርቦች በፓስት በፊውቸር ያደረግን ስትራክቸር አድርገን we will put it on Telegram channel እኛ ጋር if you want to learn on online or face to face please give us a call bye